እንዲህም ሆነ ከዚያ በኋላ የሞዓብና የአሞን ልጆች ከነርሱም ጋር ምዑናውያን ኢዮሳፍጥን ሊወጉ መጡ። ወሬኞችም መጥተው ከባህሩ ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ እነሆም አይነጋንዲ በተባለች በሐሴሶን ታማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔርንም ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾም አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳ ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳና በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለህ አምላክ አንተ አይደለህምን? የአሕዛብንስ መንግሥታት ሁሉ የምትገዛ አንተ አይደለህምን? ኃይልና ችሎታ በእጅህ ነው፣ ሊቋቋምህም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብህ ከእስራኤል ፊት ያሳደድክ፣ ለወዳጅህም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱም የተቀመጡባት ለስምህም መቅደስ ሰርተውባት ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ምራብ ቢመጣብን ስምህ ባለበት በዚህ ቤት ፊትና በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተም ሰምተህ ታድነናለህ አሉ። አሁንም እነሆ እስራኤል ከግብፅ ምድር በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው፣ ነገር ግን ፈቀቅ ብለው ያላጠፏቸው የአሞን የሞዓብ ልጆች የሴይርም ተራራ ሰዎች እነሆ ለወሮታችን ክፋትን ይመልሱልናል እና ከሰጠህንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውንምን? ይህን የመጣብንን ታላቅ ወገን እንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይኖቻችን ወደ አንተ ናቸው። የይሁዳም ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸውም ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔርን መንፈስ ከአሳፍ ወገን በነበረው በሌዋዊው በማታንያ ልጅ በይኤኤል ልጅ በበናያስ ልጅ በዘካርያስ ልጅ በየሕዝኤል ልጅ ላይ በጉባኤ መካከል መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩም እናንተም ንጉሥ ኢዮሳፍጥ ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለምና ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡም። ነገ በእነርሱ ላይ ውረዱ። እነሆ በጺጽቅ አቀበት ይወጣሉ፣ በሸለቆውም መጨረሻ በይሩኤል ምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተ በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌም ሆይ ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔርም ከእናንተ ጋር ነውና አትፍሩ፣ አትደንግጡም። ነገም ውጡባቸው። ኢዮሳፍጥም በምድር ላይ ተደፋ። ይሁዳም ሁሉ በኢየሩሳሌምም የሚኖሩ በእግዚአብሔር ፊት ወደቁ፣ ለእግዚአብሔርም ሰገዱ። ሌዋውያንም የቀዓት ልጆችና የቆሬ ልጆች የእስራኤልን አምላክ እግዚአብሔርን በእጅግ ታላቅ ድምፅ ያመሰግኑት ዘንድ ቆሙ። ማልደውም ተነሱ፣ ወደ ቴቁሔም ምድረ በዳ ወጡ። ሲወጡም ኢዮሳፍጥ ቆመና፣ ይሁዳና በኢየሩሳሌም የምትኖሩ ሆይ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑም አላችሁ፣ በነቢያቱም እመኑ ነገሩም ይሰራላችኋል አለ። ከሕዝቡም ጋር ተማክሮ በሰራዊት ፊት የሚሄዱትን ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚሉትንም ጌጠኛ ልብስም ለብሰው የሚያመሰግኑትን ለእግዚአብሔርም የሚዘምሩትን መዘምራን አቆመ።
ዝማሬውንና ምስጋናውንም በጀመሩ ጊዜ ይሁዳን ሊወጉ በወጡት በአሞንና በሞዓብ ልጆች በሴይርም ተራራ ሰዎች ላይ እግዚአብሔር ድብቅ ጦርን አመጣባቸው፣ እነርሱም ተመቱ። የአሞንና የሞዓብ ልጆች በሴይር ተራራ በሚኖሩት ላይ ፈጽመው ይገድሏቸው ዘንድ ያጠፏቸውም ዘንድ ተነስተውባቸው ነበር። በሴይርም የሚኖሩትን ካጠፉ በኋላ እያንዳንዳቸው ባልንጀራውን ለማጥፋት ተረዳዳ። የይሁዳም ሰዎች ወደ ምድረ በዳ ግንብ በመጡ ጊዜ ሕዝቡን አዩ፣ እነሆም በምድሩ ሁሉ ሬሳ ሞልቶ ነበር፣ ያመለጠም ሰው አልነበረም። ኢዮሳፍጥና ሕዝቡም ምርኮ ይወስዱ ዘንድ መጡ። ብዙ ከብትና ልዩ ልዩ ዕቃም ልብስም እጅግም ያማረ ዕቃ አገኙ። በዘበዙትም ሁሉንም ይሸከሙ ዘንድ አልቻሉም። ከምርኮውም ብዛት የተነሳ እስከ 3 ቀን ድረስ ይበዘብዙ ነበር። በአራተኛውም ቀን በበረከት ሸለቆ ውስጥ ተሰበሰቡ፣ በዚያም እግዚአብሔርን ባረኩ። ስለዚያም ያ ስፍራ እስከ ዛሬ ድረስ የበረከት ሸለቆ ተባለ። የይሁዳና የኢየሩሳሌም ሰዎች በፊታቸውም ኢዮሳፍጥ እግዚአብሔር በጠላቶቻቸው ላይ ደስ አሰኝቷቸዋልና በደስታ ወደ ኢየሩሳሌም ሄዱ ዘንድ ተመለሱ። በበገናም በመሰንቆም በመለከትም ወደ ኢየሩሳሌም ወደ እግዚአብሔር ቤት ገቡ። እግዚአብሔር የእስራኤልን ጠላቶች እንደወጋ በሰሙ ጊዜ በምድር መንግስታት ሁሉ ላይ የእግዚአብሔር ፍርሃት ሆነ። የኢዮሳፍጥን መንግስት ጸጥ አለች፣ አምላኩም በዙሪያው ካሉ አሳረፈው።